በማስረጃ አባት ባመነበት ነው ገብቷል ጥጋቡ ታፈሰ ከ105% ራሱ ጉዳዩ አልገባህም የጅዳው ከንቲባም እንደዛ ቆሻሻ አባቶች አሉ በዳይ አባቶች አሉ ገባችን ሳይሆን አዚዛዬ አይ እኔ ወላሂ ልጅቷን ጀጅ ልታደርጓት አትችሉም ሐቋንም ደግሞ አታመጡላትም አትችሉም ሐቅ ማምጣትም አትችሉም ሐቅ መፍረድም አትችሉም ወላሂ እውነቴን ነው ሐቅ መፍረድም አትችሉም መስማትም አትችሉም ተተረባረብ ሐቅ እናመጣለን ተተረባረብ አንድ ከወድ በዚህ ንግግር ሐቅን አታመጣም ሐቅን የሚያመጣ ሰው እኮ መጀመሪያ ሰምቶ ነው አሰማ በምን ብለህ ነው ሐቅ የምታመጣው ቆሻሻ አባቶች አሉ ቆሻሻ ወንዶች አሉ እንዳልቸው ሁላ ቆሻሻ ሴቶችስ የሉም እንዴ አሉ ቆሻሻ ሴቶችም አሉ እኔ ታዲያ ቆሻሻ ሴቶችን ማስረጃለሽ ማስረጃሽ ምንድነው እሷ ቆሻሻ አላለመሆኑ ምን ማስረጃለሽ ማስረጃ ማለኝ ስልኬ ላይ አለ ስልኬ ላይ አለኝ ስልኬ ላይ አለ አባት እኮ ነው ፌስቡክ ላይ ቪዲዮ የፖስተው ልጁን ቀጥሎ በጥሶ ከፎቶ ቀጣጥሎ እንትን ብሎ ከሴክስ ፊልም ጋር ገናይቶ የለቀቀው እኮ አባት ነው እኔ እኮ መከራከር ማስረጃ ስላለኝ አንተ እኮ የምታወራው በባዶ ነው አዳምጪኝ አላዳምጥህም እኔን ምላሴን ማስያዝ አትችልም እኔ ማስረጃ እስካለኝ ተረጋጊ ጥጋቡ ታፈሰ ታው እንጂ ባለጌ ወንድ እንዳለ ባለጌ ሴት አለ አንተ ግን ስሜታዊ ሆነ የምትናገረው በባዶ ካለ ማስረጃ ነው እንዴ ለምን እኛ እናንተ ወንድሞቻችን ጀጅ ካደረጋችሁን ማሊያ አልረጋጋም እናንተ እኛን ጀጅ ካደረጋችሁን የሌላ የተበዳይን ሴት እንዳናወጣ ስለምትፈልጉ ነው በጣም ብዙ የተበደሉ ሴቶች አሉ በጣም ብዙ የተበደሉ ወንዶች አሉ አፋችንን ማስያዝ ስለምትፈልጉ ነው ባለጌ ሴትም ባለጌ አለ ወንድም ባለጌ አለ እኛን አፋችንን ልታስይዙ ስለምትፈልጉ ነው በሐቅ ማትፈርዱት አዳምጪ ሰው መብቱን መጠየቅ ይችላል አንቺ በምትዩ መንገድ ማንም ሰው አይሄድም የራሱ አስተያየት የሚሰጣለ አንቺ የምትዩ ይኸውልሽ አዳምጪኝ እንደዚህ አይነት የወረደ አስተሳሰብ አነጋገር አይደለም እኛ የምንናገረው ለምን አመት እስከሚፈጁ ምን ሊያስተምሩ ነው ጥያቄ መብቱ ነው ደጅ ምናምን እዛ ጋር የሴት ገንዘብ የሴት የሚደፍር ሴት ምናምን እዛ ጋር ለቀቂው ምን አገባኝ እኔ አሁን የምናወራው ምን እየሰሩ ምን ሊያስተምሩ ነው የሚለውን እንጂ ስሜታዊ ሆነሽ ያልሆነ ነገር አትናገሪ ስሜታዊ ሆነሽ አትናገሪ ተናገር የምትናገሪ የጅዳው ከንቲባ ልጅቱ እኮ መረጃሽ እኮ አሁን ጥጋቡም የሚልሽ እኔም የምንልሽ እኮ ልጅቱም ይሁን አባትየው በተለይ አባትየው እንደዚህ አይነት አባቱ ነው ካረገ ባለጌ ነው በቃ ጨረስነ እኛ መረጃ የለሽ መረጃሽ አይደለም ጥያቄ ሰውን ሊያስተምሩ ከፈለጉ አመት ጠብቀው ለምንድነው የመጡትኝ መጀመሪያ አካባቢ ለምን አያስተምርም ያለሽ አመት አልጠበቁም ምን ሆናችሁብኝ ነው ወንድሞቼ አመት አልጠበቁም ምትሉን እኛ አይደለም አላልንም እኔ አመት ጠበቁ አላልኩም ሸህ መሐመድ በኢሞ ይሄ ሶሻል ሚዲያ መውጣት የለበትም ብለው ከአመት በፊት በሽማግሌ ተይዞ ሸህ መሐመድ 3-4 ጊዜ ቁጭ ብለው ሸህ መሐመድ ጋር እኮ ማስረጃ አላቸው ፈርተው ነው እንጂ ሸህ መሐመድ እንዴ ሸህ መሐመድ ቪዲዮ ስሩልኝ ብላ ስትላችሁ በነገራችን ላይ የጅዳው አንድ ነገር ልንገርሽ ጥጋቡ የሚጠይቅ ሌላ ሰው ምናምን እኔ ትክክል ነኝ እኔ ሳይሆን በተረጋጋ መንፈስ እንጂ ይሄ እንዳሁኑ አይነት ሳይሆን እኔ ትክክል ነኝ የምትዩ ነገር እኛ ትክክል አይደለሽም አንቺ ሰርተሽው አልመጣሽም ባንቺ አይደለም እኛ የምንነጋገረው እና ስሜት አያትሁኝ ማንም ሰው ሲጠይቅ እኔ እንዲነኝ አትበይ መነጋገር ካለብሽ ማንም ሰው ይነጋገር አማሳመን ያለብሽን እኔ ያለኝ ብለሽ ነው እንጂ እንዳሁኑ አትሁኝ እንዳሁኑ መሆን አያስፈልገንም የጅዳው ከንቲባ ጥጋቡ እኮ ያለው ልጅቱን ነው አሁን ይኸው ሁለት ሰዎች አጠፉ ጀጅ ካደረገ አድዳ አላዳምጥህም አልሽኝ እንጂ እኔ ስለሰው ሲጀመር ማንሳትም አልፈልግም ሁሉም እንደ ሐሳብ ልክ ነው በራሱ አይሰው አንድ ጊዜ እንደ ሰው እንደ ወንድ ልጅ ወንድነት ያሳፍረኛል በሱ ደረጃ እኔ ስለሱ ማንሳትም አልፈልግም ነገር ግን እሷም ያውናት እንዴት ያባቷ ዲም ጠፍቷት ነው አመት 2 አመት ስትጀናጀን ኑራ በስተመጨረሻ ሚዲያ የመጣችው ምን ልታረግ ነው ጥያቄ ይሄ ነው እኔ ሰውየውም ማንሳትም አልፈልግም አልኩሽ እኮ ወንድነት ያሳፍራል ልመልስልህ ገባሽ ግን አባቷ መሆኑን እያወቀች እየማለልኝ ምን ማለት ነው እየማለልኝ እንዴ
እየማለልኝ አልቢዱ አልወጣለኝ ኧረ ሲጠግባት ነው ሚዲያ ያመጣችሁ አላህ ያናላቸው ሁለታቸውንም አላህ በላይ ያወርድባቸው አውዝ ቢላህ ምን ሸይጣን ረጅም የሚሰማት አንተ ገና ልጆች እየወለድክ ያለ ሰው ነው ኧረ እንደው በህይወት እንደዛ አይነት ተሚያስማ ገና መውለድ ላይ ያለ የሴቶች አባት ነህ አሁን ደግሞ ወንድ ልጅ ወልደሃል ጥጋቡ ታፈሰ በዛ አይነት መልኩ አይደለም የሚገለጸው እኔ ሴት ስላለኝ የልጅ ነገር ስለሚያሳስበኝ ነው ሴቶች ላይ ማወራው እኔ ህዝብ ሴቶችን ስታወሪ ደግሞ ሴት ስላለሽ አይደል ሁላችንም ሴቶች አባት ነኝ ገባሽ አይደለም ሁሉም ልጅ ያለው ነው ከ195% ባለ ልጅ ነው እዚህ ያለው ህፃን ልጅ የለም ጥፋት ሁሉም በኩል ይኖራል ነገር ግን እንደዛ አይነት የገነነ ጥፋቶች This is a bit annoying. In a recent አባቶች ይደፍራሉ ኢትዮጵያ ውስጥ ማለት ነው ኢትዮጵያ ውስጥ አከራይ የተከራየ ሴት እየደፈረ ሚስቱን በትራስ አፍኖ እየገደለ በነገራችን እንደገና ሴት ልጅ ጥፋት ታጠፋለች ብታጠፋም ወንድ ናችሁ እናንተ ኃላፊነታችሁን ትወጣላችሁ አንድ ሴት ልጅ ባለች ያለበት ማድረሷ ነው ጥጋውታ እሱ እኮ አምኗል ጥፋተኛ ነኝ ብሎ 1400 ሰው አለ ቆይማ 1400 ሰው አለ እስኪ ምናልባት እኛ አካባቢ ያሉ ሰዎች ይታዘቡኛል እዚህ ኮሜንት ላይ ያሉ ምናልባት እንደኔ እንደ አካባቢ ባል ሚስቱን ሲገድል አይቻላቅም ባሏን ግን 2-3 የገደሉ በመረጃ መጣለው ነው ባሏን ስለወጣ አይደለም ስለ መካነ ሰላም ወይም ስለ ወርና አይደለም የምናወራው ስለ ሀገር ነው ስለ ኢትዮጵያ እንደ ሀገር ተወላጆችም አሉ አባላጅ ወንዶች ብቻ የሉም አላልንም በኮሮና ጊዜና 18 ህፃናት ልጆች የተደፈሩት ኢትዮጵያ ወንድ ነው ሴት ነው እንዴ አባት ነው የደፈራቸው ይሄ ይኸውልህ በማስረጃ በኮሮና ሰዓት ህፃናት ልጆች የተደፈሩት በአባት ነው ይላል ይሄ ኢትዮጵያ ውስጥ ነው የተለያየ ሀገርም ላይ ደግሞ በአባቶች ተደፍሯል አትናገሩ ዝም በሉ እናቶችን አታነቃቁ ከሆነ ይመቻችሁ አባት መጥቶ የሰራው ስራ ጥፋት ነው አድርጋለሁ ብሏል እኔ እኮ ስለ አባትየው እኮ አላወራሁም ስለ አባትየው ምን አልኩኝ ኧረ ልጨርስ እናስ ማለገችው ኧረ ልጨርስ ምን ነው አንተ ልጅቱ አናት ላይ ወጣ ምን ሆነ ነው አባትና ልጅ አንድ ላይ አይኖሩም ልጅቱ የምትኖረው ሪያድ ነው አባት የሚኖረው መዲና ነው አላሳደጋትም እናት ናት ያሳደገቻት ገብቷል በባህር ስትመጣ ነው ቁጥሩ ነው ያባቴን ቁጥር ስጡኝ ብላ የተቀበለችው በገንዘብ እርዳኝ ብላ ስትለው አረዳሽም ብሏታል ሌሎች ሰዎች ናቸው ያስገቧት ገብቷል ልጅቱ ከአባቷ ጋር የኖረችው የተወሰነ ጊዜ ነው እንደዛም ሆኖ የአባቷ ድምጽ አልጠፋትም ይመስልብኛል ለረ ይሄ ነገር እየተመሳሰለብኝ ነው ሲላት ብላ ስትለው በዛ አባት ድምጽ በዚህ የጓደኛ ድምጽ አለው ዓለም ስሙ ምን እንደሆነ አይደለሁም ማለት እንደዛ ሲላት ስትጠረጥር ግንኙ መደዋወሏን ስታቆም ነው ቪዲዮን አቀነባብሮ ፌስቡክ ላይ የፖስተው ይሄ መቼ ነው የፖስተው ከአመት በፊት ነው ግን ያገሮቿ ሰዎች ስለሚያቋት አንቺ ባለጌ አንቺ እንደዚህ ይያሉ እየሰደዋት ስለሆነ ወደ ንግዱም ዓለም ስትሰራ ስትፖስት ሲዋት ስትስምን ነበር ሻም መሐመድ እኮ በደንብ እንደፈለገ ይተው ላላ ይጅደው አንድ ጥያቄ የኛ ወንዶች ባህር ያወቁ አይደለ አንተ አሁን እንዱ ሳታስከፍት ማቆየት አትችልም አንድ አመት ሙሉ አታወራትም እኔ ገና መጀመሪያ እሷን እኮ አሁንላ ወንዱ ባለጌ ወንድ ልጅ አልኩ እንኳን አምስት አመት ያወራራታል ቪዲዮ ሳከፍት ማውራት ይችላል 5 አመት ሙሉ የኛ ወንዶች ባህር እንደፈለክ አድርገ ሴት ልጅ እንትማት ይችላል ጥያቄያችን ቪዲዮ መክፈት አለመክፈቱ አይደለም እዚህ ጋር አይደለም ዋናው ጥያቄያችን ጥያቄ ኡስማን አሁን እንደው የእናትህ ድምጥ የጠፋህን ልጅ ማለት ምን ማለት ነው እስካስበዋን አባት ማለት ምን ማለት ነው እስኪ ንገረኝ ምን ማለት ነው አባት ማለት አንዱን ሳይልተውና ማለት ነው አንዱን ሳይልተውና ሲጀመር ሐሲባል እንዴት ያወራታል ሲጀመር ሲንዶ ሽንቱ የሆነ ሲ እሱንም አትወቁ እኔ አሁን እሱን ሌላ የተለያየ አስተያየት ልትሰጡ ትችላላችሁ አሁን እሱን በኔ እይታ
ምንም አይነት ውሳኔ የለውም። እኔ ቀጥሩም አቅሙም እኔ ወሳኝ አይደለሁም። ገባ አይደለም? ይሄ ምንም አስተያየት ሊደረግለት የሚገባም ሰው አይደለም። ለህዝብስ ምን ሊስተማረው ወደ ሚዲያ ሊመጣ የቻለው? ለዚህ ህዝብ ምን ልታስተምረው? ምን አይነት ህሊና ቢኖራቸው ነው? የሱንማ ተው አንዴ ሞቷን በቁሙ የሞተ ሰው ነው። ሰው ልጁን በዚህ ልክ ገባ አይደለም? ምን አይነት ሰው ምን አይነት አውሬ ቢሆን ነው ልጁን በዚህ ልክ ዓመት ሙሉ 2 ዓመት ሙሉ እየተገዘተ እየማለ አባትሽ አይደለሁም እያለ በዚህ ልክ ድረስ መሄዱ ምን አስቦ ነው? አንድ የራሱ ጥያቄ ነው። ሁለተኛ ግን እንዴት ነው እሷ የአባቷ ድምጥ ወይስ አብረው አልኖሩም? ለዘመናት አብረው አልኖሩም ወይ? በስልክ አይገናኙም ወይ? የኔ ጥያቄ ነው። እኔ አሁን የሂክማ ድምጥ ይጠፋኛል፣ ሰማይ ከፍ መሬት ዝቅ ብላ አይጠፋኝም ድምጧ። የፈለገ ነገር ቢመጣ 100 ልጆች አቀርበው ባናግር የልጄን ድምጥ አወጣዋለሁ። እንዴት ነው የሚጠፋኝ? ልጄ ድምጥ አይጠፋኝም። እሷም የአባቷ ድምጥ አይጠፋትም እንዴ? ስለዚህ እኔ ሴቶች መጥተዋል። ልጅ እንደዚህ ልታረግቻ ወይስ እኔን ያኔ እኔ ሳቅ እንደ አባቴ ነህ፣ እኔ ልጅ ነኝ፣ እኔ እናንተ አንገናኝም። በእድሜ እንደ አባት ነህ። እዛ በረሃ ላይ ብዙ ነገር አሳልፈናል፣ ከማሰልጠኛ ጀምሮ እስከ ግንባር ድረስ። እንዴት በእኔ ፎቶ እንደዚህ ልታረግቻ? በውስጥ እሷ ጋር እናወራለን፣ ችግር የለውም። መጃን የለኝም
አልመለስክምና እንደው በዚሁ አጋጣሚ በደንብ እንድትመልሰው አጠንክረህ እንድትመልስልኝ ነው የምፈልገው። ልጅህን ይቅርታ ጠየቅ። አሁን ኦልሬዲ በሳሚ ስም ወይም በሱ ፎቶ ምክንያት ሌሎች 7 ወይ 9 የሚሆኑ ሴቶች ተብሏል። እውነት ነው ወይ? የመጀመሪያው ነው። ልክ አሁን የልጅህን ከልቦች ጠጥተህ አምነህበት ደፍረህ ይቅርታ እንዳልካት አሉ ወይ? የመጀመሪያው ካሉስ ደግሞ እነሱንስ ይቅርታ ጠይቀህ በዚህ ነገር በማድረግ ተጸጽተህ አቁመሃል ወይስ አሁንስ እየቀጠልክ ነው? ምክንያቱም አካሄድ እንዳለ ሆኖ ለዛ ነው። በደንብ አሁን ብትመጣ በደንብ እናወራለን። አሁን በስልክ እንችላለን። አሁን ቆይ የዚህን ጥያቄ እኔ ጠይቄዋለሁ፣ ይመልስልኝ ሊሆን ይችላል። አንቺ ዝም ከዚህ በላይ ሆነ ሌሎቻችንም በይበልጥ ደግሞ በውስጥ እናወጋለን እያልኩሽ ነው። እና ሰማ ወንድሜ እኔ አሁን ትክክል አላወራ ማለት አይደለም። ከአንዱ ከሁለቱ ከሶስቱ ሴት ጋር አውርቼ ሊሆን ይችላል። መቼ ከ4 ዓመት ከ5 ዓመት በፊት ለዚህ ሀገር አዲስ በነበርኩበት ሰዓት ለሀገሩም አዲስ ከመሆን አንጻር ለሚዲያውም አዲስ በነበርኩበት አንጻር ያ ሲል ግን እኔ ከማውራት ከመጀናጀን ከመጣት ከጅን እጅን የዘለለ ለሰማው ኮፋት ወይ ለሰማው እኔ ስለሰማው ወንድሜ ባለትዳር እንደሆነ አውቃለሁ። ከትዳሩ ጋር የሚገናኝ የሚል ነገር እንደማደርግ ስራ አልነበረም። ለልጅ ከሰራሁት ውጭ ማለት ነው። ስለዚህ በዚሁ አጋጣሚ ለሁሉ ነው ጠቅላላ አድርጌ ይቅርታ የጠየቁት እንደሚሰማው ማለት ነው። በዚሁ አጋጣሚ ስላገኘው እሺ። በነገራችን ነገር አንድ ነገር እሺ፣ ነገሩን ጠቅላላ እናድርገውና መጠየቅ ያለበት የዚህን ጥያቄ እኔ ጠይቄዋለሁ፣ ይመልስልኝ ሊሆን ይችላል። ወንድሜ ለጠየቀ ጥያቄ ለአንድ ወንድሜ ለጠየቁ ጥያቄ እየመለስኩላቸው ነው። አንቺ ዝም ይቅርታ ጠይቄሻለሁ። ከዚህ በላይ ሆነ ሌሎቻችንም በይበልጥ ደግሞ በውስጥ እናወጋለን እያልኩሽ ነው። እና ሰማ ወንድሜ እኔ አሁን ትክክል አላወራ ማለት አይደለም። ከአንዱ ከሁለቱ ከሶስቱ ሴት ጋር አውርቼ ሊሆን ይችላል። መቼ ከ4 ዓመት ከ5 ዓመት በፊት ለዚህ ሀገር አዲስ በነበርኩበት ሰዓት ለሀገሩም አዲስ ከመሆን አንጻር ለሚዲያውም አዲስ በነበርኩበት አንጻር ያ ሲል ግን እኔ ከማውራት ከመጀናጀን ከመጣት ከጅን እጅን የዘለለ ለሰማው ኮፋት ወይ ለሰማው እኔ ስለሰማው ወንድሜ ባለትዳር እንደሆነ አውቃለሁ። ከትዳሩ ጋር የሚገናኝ የሚል ነገር እንደማደርግ ስራ አልነበረም። ለልጅ ከሰራሁት ውጭ ማለት ነው። ስለዚህ በዚሁ አጋጣሚ ለሁሉ ነው ጠቅላላ አድርጌ ይቅርታ የጠየቁት እንደሚሰማው ማለት ነው። በዚሁ አጋጣሚ ስላገኘው እሺ። በነገራችን ነገር አንድ ነገር እሺ፣ ነገሩን ጠቅላላ እናድርገውና መጠየቅ ያለባትን ጥያቄ ከጠየቀች በኋላ ይቅርታ ይጠይቃትና ነገሩን ነሳት መንዛዛቱ ማለትም የሰው ልጅ ስህተቱን ማመኑ ትልቅነት ነው። ስህተቱን ካመነ በቂ ነው። በቃ መንዛዛቱ ማለት የሚፈልገውን ነገር ይቅርታ ይበላትና እናሳጥራ። ሱራፌል አንድ ነገር መሰረቱን ነቅለህ ካልጣልከው ዝም ብሎ ከላይ ደፋፍነህ ብታልፈው ነገ ደግሞ ተነስቶ መምጣቱ አይቀርም። እኛ እየፈለግን ያለ ነው ሰንኮፉን ነቅሎ ይህን ነገር በቃ እንዲህ ሆኗል ተብሎ መሄድ ስላለበት ነው። ቸኩላችሁ ከሆነ ቀን እንስታችሁ ነው፣ አሊያም ደግሞ ሰንኮፉ ይነቀል ከሆነ ይነቀል። እችም ልጅ በየጊዜው መታመን ስለሌለባት ሌሎችም ሰዎች አሁን ሳሚም ቢሆን ጓደኛው ነው፣ ወዳጁ ነው። እሱ አንዴ እሱ በሚለው ልክ ቀላል ነው ብሎ በሚያልፈው ልክ አይደለም። እኔ እህቴ ጋር እንደዚህ ተጻጽፎ ለትዳር ቀጠሮ ይዞ ወይም ነይና ላገኝሽ ብሎ ዱባይ ላይ እሱን ባገኘው ስራ እየሰራ እኔም አሁን እርምጃ በወስድበት በማያውቀው ነገር ቀልድ አይደለም። ትዳሩን አቶበት ሊሆን ይችላል። ለት መንገድ ነው። ይሄንን ነው በስነስርዓቱ ተነጋግሮ የማይሄድ ነገር ዝም በይ በቃ ታይ በቃ አንቺ ልጅ አይደለሽ እንዴ በቃ እንደዚህ ካልካት ያልዳነ ነገር ነው። በአፉ ሳይሆን ከልቡ ይቅርታ ይጠይቃትና ነገሩን አሳጥሮ እንደው መናገር ብቻም ሳይሆን ከውስጥ በጣም ተጸጽቼ ቆጭቶኝ ይቅርታ ጠይቃታለሁ። እኔ ግን አንድ ጥያቄ ልጠይቅ። ያንን ነገር አስተታየን ነገር ዛሬ ካቀረበኝ ዛሬ ነው በእናንተ በወንድሞች ፊት በሚዲያ ይቅርታውን እየጠየኳት ነው። ነገ ብዙ ነገር ይጣጣልበታል። እሺ የገና አባት እየሰማኝ ነው፣ እየተናገርኩ ነው። እኔ ነኝ የተሳሳትኩትኝ፣ እኔ ነኝ ያጠፋሁትኝ፣ እኔ ነኝ ልጄን የበደልኳትኝ። አትድረሱባት፣ ስራ አትስራ እያልኩ ዛሬ በእናንተ ፊት በይቅርታ እየጠየኳት ነው። ነገስ ምን ነው? አንድ ጥያቄ ልጠይቅህ የገና አባት
ላይ ለምን ፖስትካት? ህሜት ቢሆን ወሬ ቢሆን እኮ የሀገሮቿ ልጆች የሰፈሮቿ ልጆች እኮ አንቺ እንደዚህ እያሉ ታሪክ አስቀምጠህላት ስለሄድክ እኮ ነው ልጅቱ ራሴን አጠፋለሁ ያለችው። ለምን ፖስትካት? ራስህ ጀንጅነሃት፣ ራስህ አባቱ ነህ፣ ራስህ ፍቅረኛ ሁነህ መልሰህ ደግሞ ስትነቃብህ ለምን ፖስትካት? ለምን አባቴ ለምን? ያንን እኮ እንግዲህ መስሎኝ አድርገዋለሁ ብያችኋለሁ። አይደለ ልጅ ናት። በሰዓቱ ላፊ መነጋገር ሆነ አንዳንድ ልክ መጋባቶች ነገሮች ሊኖሩ ይችላሉ። ያንን ነገር ተንተርሼ በእርግጥ እንደ አባት ስተት እንኳ ብትሰራም ወይም ብትቆጣኝም ብትሰድበኝም መቻል ነበረብኝ፣ ማድረግ የለብኝም። አዎ ልክ ነሽ። አሁን ያልሽው ነገርም ትልቅ ጥፋት ነው። ትክክል ነሽ። ያንን እየተንተራሱ ዛሬ ይቅርታ እየጠየኳት ያለው በእናንተ ስበቶች ፊት እሺ እኔ አሁን አንድ ነገር አንተን ልጠይቀው፣ ሱራፌልም ወንድሙ ባለበት አንድ ነገር ልጠይቅ። የች ልጅ በአንደበት እያልክ ነው፣ ይቅርታ እያልክ ነው። የአንተ ፌስቡክ ላይ ይታወቃል፣ የአንተ ቲክቶክ ይታወቃል፣ የአንተ ሶሻል ሚዲያዎች ይታወቃሉ። አሁን ሌላ ሰው ይለጥፈዋል። ምንም አሁን በአንደበት የምትናገረው ግን በራስ ሚዲያ ላይ ሚዲያ ስለሆነ የአካባቢውም ሰው ስለሚያየው ልጄን በመሰለኝ በተሳሳተ መንገድ ይህን አድርግ ያለውና ልጄ ይቅርበኝ ይቅርታ የሚል ቪዲዮ በራስ ከዚህ በፊት እንዳደረግኩ ነው ኬሷን እንደለቀቀው ያንን ማድረግና ልጄን መካስ ትችላለህ? አረ ችግር የለውም ወንድሜ። እኮ ቀላል ነገር እኮ ነው፣ የተራ ነገር እኮ ነው። ከዛም በላይ ሌላ ልጅ ብዙ ካሳት እንጂ ያልኳችሁ ነው። እሱን አድርግ ግን ይሄኛው ቪዲዮ እኔ ነኝ አይደለሁም ህዝቡ እንዲያውቅልኝ የምፈልገው ነገር ይሄ ጥያቄ እኔ ብልግና ቪዲዮ ላይ አይደለሁም። ቪዲዮ አይደለም ደግሞ ፎቶ ነው። በሰዓቱ ከእኔ ጠፍተሽ ስታያጅ ተናድጃው እንዳባት ሌሽ እኔ አባቱ አይደለም እንደ ከእኔ ጠፋ ለምታዳለ ብዬ አዎ የፎቶ እንጂ ቪዲዮ አይደለም። ያንን ደግሞ ግዴታ መናገር ካለብህ ካልሽም ይኸው እየተናገርኩልሽ ነው። ያንቺ አይደለም ፎቶ ነው። ፎቶ የተቆረጠ ፎቶ ነው። እየነገርኩሽ ነው። ገነት ጣችሁ የምትሰድቡ ሰዎች ልክ እንደ ሀፍቱ እንደ አባቴ ሚዲያ ላይ እያወጣሁ እየፖሰትኩኝ በህግ ነው የምጠይቃችሁ። እንደዚህ በይቅርታ አላልፍም። አባቴን ይቅር ብያለሁኝ። ባለበት ለልጆቹ ኑርላቸው፣ ሰላም ይሁን። ፌስቡክ ላይ እየመጣችሁ ቲክቶክ ላይ ኮሜንት ላይ እየመጣችሁ በኢንቦክስ ማለት ነው አንቺ ማለት ይችነሽ እያላችሁ ቴክስት እናቴን አንቺ የድሃ ልጅ እያላችሁ የምትሰድቡኝ እንደዚህ በይቅርታ ድፍንፍንፍንፍን ቦ የሚያልፈው ታሪክ የለም። በአዚዛ አሊ ቤት እንደዚችው እገትርሻለሁኝ። ከዛ እኔ በህግ ነው የምጠይቀው። ኢትዮጵያ እንደው መግባት ቢቻል ራሱ እጄ ሰጥቼ ኢትዮጵያ ይገባሉ። አሁን በኋላ እኔን ቁስል የምትነኩ ልጆች ማለት ነው እኔ ለስራ ተውኝ። የምትጽፉትኝ በጣም ዘግናኝ ኮሜንት ነው። እዚህ ጋር ባወጣውና ብለው ፍቄ ወንድሜ በጣም ታለቅሳለህ። እናቴ የወለደችኝ እናቴን ሳይቀር ሳዑዲ አረቢያ መጥተሽ ሰው ሆንሽ አንቺ ሄደሃሊ ነው የሚለው ኮሜንቱ ጠቅላላ ማለት ነው። ከዛ ድሮ የላከላቸው የኔ ሪከርድ ህይወቴን አበላሸው የምለውን ሪከርድ በየጓደኞች ስልክ አለ አሁን ላይ ያኔ ልኩልኛል። አንቺ ማለት እኮ ይህች ሴት ነሽ፣ ትናንትና እኮ እንደዚህ ነበር፣ ዛሬ እንዴት እንደዚህ ሆንሽ እያሉ ስሜን የሚያጠፉ ሰዎች እኔ ይቅር ብያለሁኝ። እውነታዬን በህዝብ ፊት ታውቆልኛል። ካሁን በኋላ እሱም ባለበት ሰላም ይግዛ። እናንተ ኮሜንት የምጽፉ ሰዎችም ከዚህ ነገር ከተበደለችው በላይ አንሆንም። እሷ ይቅርታ ወዳጅ ገኒም ፎሎ አድርጓት። እኔ ደግሞ ካወኳት 3 ወሬ በደንብ አድርጌ ልንገራችሁ። ገኒ ማለት እኔ በፎቶ አላቃትም። ሸማህመር ነው ፎቶዋን ያሳየኝ። እሷ እንኳን ላከችልኝም ሁሉም ማስረጃ ስትልክ እኔ ካወኳት 3 ወር ወይ 2 ወር ከሆነ ነው እማቃት። መዳም ቤት የምትሰራ ልጅ እዛ ስራ ላይ ሆና መዳም ጋር የተጠገረረች ኦንላይን ቢዝነስ የምትሰራ ልብስ የምትሸጥ ጠንካራ ጀግና ሴት መሆኗን ነው የማውቀው። ከአሁን በፊት ስም መጥራት ካለብኝ እጠራለሁ። ለረጅም ዓመት ሮዚ የምትባል ነጋዴ ጋር ትሰራ የነበረች ጀግና ነች። ትበልጣችኋለች። ፍቄ በአሁን ዘመን አባት የለም አጎት የለም፣ ይሄ ዘመድ የለም። ስለ እሷ ጉዳይ ቤተሰቦች ጠንቅቀው ያውቃሉ። እጎኗ አልቆሙም። ገብተዋል። እጎኗ አልቆሙም። እኔ ማደባበስ አላቅም። ሁላችሁም ታውቃላችሁ። ቁማር ተጫውታችሁባታል፣ ገላችኋታል። ግን ዛሬ ተወልዳለች። ወላሂ
በሳል። ይቺ ልጅ ጀግና ናት፣ ትበልጣችኋለች። ወላሂ ፎሎ አኳት፣ ፎሎዋን አሳድጉላት። መናገር ብቻም ሳይሆን ከውስጥ በጣም ተጸጽቼ ቆጭቶኝ ይቅርታ ጠይቄያታለሁ። እኔ ግን አንድ ጥያቄ ልጠይቅ። ያንን ነገር አስታየን ነገር ዛሬ ካቀረበኝ ዛሬ ነው በእናንተ በወንድሞች ፊት በሚዲያ ይቅርታውን እየጠየኳት ነው። ነገር ደግሞ ነገር ይጣጣልባታል። እሺ የገኒ አባት እየሰማኝ ነው፣ እየተናገርኩ ነው። እኔ ነኝ የተሳሳትኩትኝ፣ እኔ ነኝ ያጠፋሁትኝ፣ እኔ ነኝ ልጄን የበደልኳትኝ። አትድረሱባት፣ ስራ አትስራ እያልኩ ዛሬ በእናንተ ፊት በይቅርታ እየጠየኳት ነው። ነገስ ምን ልትሆነ ነው? አንድ ጥያቄ ልጠይቅ። የገኒ አባት ከይቅርታ ጋር እኔ እንደ ሴት እንደ እናት እንደ እህት ልጠይቅ። አንተ የልጅህን ፎቶ ፌስቡክ ላይ ለምን ፖስትካት? ህሜት ቢሆን ወሬ ቢሆን እኮ የሀገሮቿ ልጆች የሰፈሮቿ ልጆች እኮ